እኔ ሁላችሁ አንድ ነገር ልንገራችሁ አምላክ ምስክሬ ነው የምላችሁ ኢትዮጵያ ያላችሁ ኢትዮጵያ አዲስ አበባ ላሉት ሼር አድርጉላችሁ ዱባይ ውጭ ሀገር ሲባል እንደ ሳውዲ የመሰለ ማለት ነው መምጣት የምትፈልጉ ከሆነ ቢሮ አለ መክተብ አለ ጎግል ስልክን ተጠቀምበት ኢትዮጵያ ያላችሁ ዱባይ መምጣት የምትፈልጉ ኤጀንሲ አለ ለምንድነው ደላላ የምትቀበሉት ለምንድነው ደላላ ጋር የምትገቡት ያልገባኝ ነገር ይሄ ነው ይሄን የሚያስረዳኛል በቃ ትራቭል ኤጀንሲ ነው ቢሮ አለው ላይሰንስ አለው ቦርድ አለው ደውልለት የኢማራት አየር መንገድ የራሱ አለው ይሰጣል ቪዛ የሚፈልግ ካለ ቪዛ ይሰጣል ስለዚህ እኔ አሁን ምንድነው ማድረገው ከፒያሳ እስከ መገናኛ ከመገናኛ እስከ ጦር ኃይሎች ያላችሁ ኢትዮጵያኖች ዱባይ መምጣት የምትፈልጉ ማለት ነው መምጣት የምትፈልጉ ወደዚህ ስትመጡ ምን ታደርጋላችሁ ቢሮ ቲኬት ኦፊስ ፈልጉ ቪዛ ይሰራላችኋል መምጣት እየገባችሁ ደላላ ጋር ነው አይደል የምትቀመጡት ማታቁት ሰው ጋር ነው የምትቀመጡት ቢሮ አብዛኛው ህጋዊ ውክልና የላቸውም እያመጣ ቂጣ እንኳን አይገዛልህም ፖሮታ አይገዛልህም ለምን ብልጥ አትሆንም ያ 300 ሺህ ብር ዘና ብለህ ሆቴል 3 ወር 4 ወር ተዝናንተ ፈታ ብለህ ምናምን ሆቴል ይዘህ ማለት ነው ስራ ትፈልጋለህ ከሌለ ደግሞ ከሊበሊ ብለህ ትሳፈራለህ ሳውለና ስለዚህ አደራምላችሁ እባካችሁ ኢትዮጵያ የምትመጡ በ100 ሺህ በ300 ሺህ የምትከፍሉ ደደቦች ናችሁ እውነቴን ነው እናገራለሁ ከልቤ ነው የምናገረው ምንድነው መፍትሄው ኤጀንሲ ፈልጉ ዱባይ ኤጀንሲ አለ ቢሮ አለ ቲኬት ቢሮ አለ በየቦታው ቲኬት ቢሮ አለ በየቦታው ቲኬት ቢሮ አለ በየቦታው ያ ቲኬት ቢሮ ምን ያደርጋል ቪዛ ይሰራላችኋል ስለዚህ ተጨማሪ ቢሮ የምትከፍሉ ሼር ኮፒ ሊንክ አድርጉላቸው እኔ በሚችለው ቪዲዮ ሰራላችኋለሁ ኮንታክት ነምበር ብር ትከፍለዋለህ ቪዛ ይሰራላል ትመጣለህ ያለ ምንም ንክኪ ያለ ምንም ደላላ ኮፒ ሊንክ አድርጉት አሁን ቪዲዮ ለቃለሁ የዚህ